ልጅ ሰላም ሌባ ነግቢ ቆይ ነግቢ ሌቦች አይደለም ነግቢ የሆነ ነገሮች ይቆፍራል በየቀኑ እየመጣ ምንድነው እያደረክ ያለው ምንድነው መቆፈር ምንድነው እያቆፈርክ ያለው ምንድናቸው እነዚህ አጥንቶች እዚህ ጋር ያሉት እኛ ግን መቃብር ቦታ ያገኘነው በጣም አስደንጋጭ ነገር ነው የሊያን ታሪክ የምስኪኗን ልጅ ታሪክ እንግዲህ አይታችኋል ያው ይወማሩ ይዘሽ ትመጫለሽ አከማቻለሁ ትሄዳላችሁ የት ነች ያለችው እሷ አሮጊት ትናንትና የተቀበረች አንድ ሴትዮ ነበረች ወይዘሮ ዘበና የሚባሉ ሴትዮ ዛሬ አንድ አዲስ መረጃ አለን እንግዲህ መቃብር ቦታ ተቀብራለች የተባለበት አካባቢ ነው የምንገኘውና ከዚህ ቤት ስራሽን ያስተካክሉ የባዳም ልኮ የሚከተሉ ሰዎች ናቸው የ666 አመት እና በቃ ሁሉን እሷን ለማሳከም ሁሉን ነገር ነው መስዋዕት ማድረግ ነበረብኝ ያሉኝ ነገሮች በሙሉ የሚያሳዝነው ይታላል ያለችው በቃ አይኗን እስካሁን አልገለጠችም ኮማ ላይ ነው ያለችው የደረሰባት አደጋ በጣም ከፍተኛ ነው በዛ ላይ ደግሞ እርጉዝ ናትና ጽዳት ሰራተኛ ነኝ አላልኩም እኮ ነው በመላክ ይችላሉ ተሪሶ ጠፋ ምትለኝ ምን ያደርግልኛል ነው ሶሪ እናጋገረው ነገሮች እንዳሰብኳቸው እየሄዱ አልነበረም ኦኬ ካንሰር ነበረባቸው እሺ ካንሰር ደግሞ ትሪትመንት እንጂ ምንም ሊድን የሚችል በሽታ በቤተሰቡ ራሱ ብዙ መገፋት የደረሰባት ሲል የሚያስፈራ ሁኔታ ላይ ነው ያለችው የመሞትና የመኖር አልደላ 50 አይነት ደረጃ ላይ እየደረሰን ያለውና እኔ ምን ያደርግልኛል የሰው ሬሳ እኔ ምን ያደርግልኛል ለምን ማተረፈው አንተ ናላሳቂ ምንም ነገር አልፈልግም ወጡልኝ በቃ እንደዚህ ባልበት አንቺ አይደለሽ እኔ የሰው ሬሳ መጥቶ እኔ ጌታ ምንም የሚጠቅመኝ ነገር አለ አንተ ያማል እኔ ጌታ ማንንም ወደዚህ ቦታ እንዲገባ አይፈቀድለትም ከኔ ውጪ ለምን አሰማኝም ነው ለምን ነው አይፈቀድለትም በቃ ማንም ሰው መግባት የለበትም ሚስጥር ቦታ ነው ነገር የሚገባት ልጅ አልነበረችም ያሳለፈችውን ስቃይ በተቀላላ ታውቃላችሁ በእጅ ሰበብ እንዳትሆን አንተ ለቀቀው ገዛ እህቷ እንኳን ለሷ ማትራራ ሰው እንደሆነች አይታችኋል እንግዲህ ጠንቋይ ቤት ቢሄድ መፍትሄው ነው ሰው ምን ሊያደርግ ነው ጠንቋይ ቤት የሚሄድ ሊገብር ለሰው መጥፎ ነገር ሊያሰራ ትንሽ ግር የሚያሰኙ ስራዎችን ተግባራቶችን እንደሚፈጽም እና ደግሞ የማይጠበቅ ነገር እዛ መቃብር ቦታ አይተናል አለቆቼን ሄደ ማስፈቀድ ትችላለህ ዝም ብለህ እኔ ለመታ አትጩ ለአለቆች አይመለከተኝም እኔ ምን አውቃለሁ አንተ እኔ ሬሳ ለበላ ምን ያደርግልኛል እኔ ማትወጣበት ነገር ውስጥ ነው እየገባህ ያለው መታሰር ፈልጋል ማለት ነው ምንም መታሰር አይደለም ማትወጣበት ነገር ውስጥ ነው እየገባህ ያለው ማልወጣበት ማለት እኔ ራሴ አላውቅም እሺ አንተ ትክክል ነበርክ በቃ እኔ ግን ምንም ማውቀው ነገር የለም ትክክል ነበርክ ማለት ወይዘሮ ዘበናይን ሬሳ ማን ነው የወሰደው ይኸውልህ ስማኝ እውነቱን እንድነግርህ ነው አይደል የምፈልገው ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ተመልካቾቻችን በሀገር ውስጥ እንዲሁም ከሀገር ውጭ ሆናችሁ ይህን ቻናል የምትከታተሉ ቤተሰቦቻችን በተከላላ በእያላችሁበት እንዴት ከረማችሁ እንዴት ቆያችሁልን ግሩም አያሌው ነኝ እንግዲህ ተመልሼ መጥቻለሁ ብዙ ነገሮችን ከናንተ ጋር ስናስተካክል ብዙ ነገሮችን መስመር ስናዚዝ ቦታ ስናዚዝ እንግዲህ እስካሁን ድረስ አለን ያው ለአንተም ላይ ሼር ሰብስክራይብ ያደርጋችሁ ኮሜንት ላይ ሐሳብ አስተያየቶቻችሁን እያስቀመጣችሁ እስካሁን ድረስ አብራችሁን ዘልቃችኋል እንግዲህ የቻናላችን ቤተሰቦች በተከታታይ ያው ሰሞኑን የጀመርነው ታሪክ ታውቃላችሁ የሊያን ታሪክ የምስኪኗን ልጅ ታሪክ እንግዲህ አይታችኋል ያው በጣም በሚያሳዝን ሁኔታ አሁን ላይ ያለችበት ሁኔታ እውነት ለመናገር ያው በቪዲዮ ማስቀረጥ ስላልቻለን ሆስፒታሉም ስለማይፈቅድልን ነው እንጂ በጣም የሚያሳዝን ሁኔታ ላይ ያለችው በቃ አይኗን እስካሁን አልገለጠችም ኮማ ላይ ነው ያለችው የደረሰባት አደጋ በጣም ከፍተኛ ነው በዛ ላይ ደግሞ እርጉዝ ናትና እንዴት ልናረጋት እንደምንችል አናቅም እንደውም የሚያስፈራ ሁኔታ ላይ ነው ያለችው የመሞትና የመኖር አልደላ 50 አይነት ደረጃ ላይ እየደረሰን ያለውና ይሄን ነገር እንዴት እንደምናስተካክለው እኛም በጣም ግራ ገብቶናል ስትወድቅ የመታት ነገር አለ ከዚህ በፊት ደግሞ አይምሯ ላይ ያጋጠመ ነገር እንዳለ ነው እዛ የአይምሯ ራጅ ስካን ሲደረግ የሚያሳየውና እስኪ ጸልዩ እናንተም በጸሎታችሁ ሙስሊሞች በዱዓችሁ ክርስቲያን ሁላችሁም በየሃይማኖታችሁ እንግዲህ ጸሎት አርጉ እቺ ልጅ ተፈውሳ ወደዚህ ዓለም እንድትመለስ እውነት ለመናገር ይሄ ነገር የሚገባት ልጅ አልነበረችም ያሳለፈችውን ስቃይ በተቀላላ ታውቃላችሁ የገዛ እህቷ እንኳን ለሷ ማትራራ ሰው እንደሆነች አይታችኋል እንግዲህ እህቷ ማረፊያ ቤት ሆና አሁን ፍርዷን እየተከታተለች እየጠበቀች ነው የምትገኘው እንግዲህ ዛሬ አንድ አዲስ መረጃ አለን እንግዲህ እናትየዋ ባለፈው እንደሰማችሁት የሚገንዘው ግለሰብ እንደተናገረው ከሆነ እናትየዋ ተቀብራለች እኔ ገንዤ ቀብሬያታለሁ ብሏልና ብዙ የሚያጠራጥሩ ነገሮች ነው እዛ ሰዓት ላይ ስናይ የነበረው እያንዳንዱ ላይ ያየናቸው ነገሮች በተቀላላ ብዙ አጠራጣሪ ነገሮች ስላሉ እውነት እቺ ሴትዮ ተቀብራለች የሚለው ለማጣራት መቃብር ቦታ ተቀብራለች የተባለበት አካባቢ ነው የምንገኘውና የተወሰኑ ቀናቶች ክትትል አድርገናል አንድ ግለሰብ በተለያዩ ቀናት በተመሳሳይ ሰዓት ላይ
እዛ አካባቢ እንደሚሄድና ትንሽ ግር የሚያሰኙ ስራዎችን ተግባራቶችን እንደሚፈጽም እና ደግሞ የማይጠበቅ ነገር እዛ መቃብር ቦታ አይተናል። ወልተም ነገር ሁላችሁም መቃብር ቦታ ሲባል የምትስሉት ነገር አለ፣ አይምሯችሁ ላይ የምትስሉት ነገር አለ፣ የተቀበሩ ሰዎች ያሉበት። ከዛ በኋላ ደግሞ ከላይ ወይ የተገነባ ነገር እንደ በብሎኬትም በጅፕሰም የተሰራ ጽሁፋቸው የነሱ ፎቶ ያረፈበት ነገር ነው የምታገኙትና እኛ ግን መቃብር ቦታ ያገኘነው በጣም አስደንጋጭ ነገር ነውና እሱን ያው ከምነግራችሁ በቪዲዮ የምታዩት ነው የሚሆነው። እስኪ ልጁን ሄደን ለማናገር እንሞክራለን። እዛ አካባቢ የሚፈጠረውን እያንዳንዱ ነገር ለማየት እንሞክራለን። እናንተ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ከቆያችሁ እያንዳንዱን ነገር አብራችሁን የምትከታተሉ ነው የሚሆነው። ከግሩም አያሌው ጋር እስኪ መልካም ቆይታ። ውድ ተመልካቾች እንዲሁ እንደምታዩት ግለሰቡ የሆነ ነገሮች ይቆፍራል በየቀኑ እየመጣ አካባቢው ላይ ደግሞ ዛፎች፣ ሳሮች ምናምን ወይራ ቅጠሎች ምናምን አሉና ትንሽ ግራ የሚያጋባ ነው አካባቢው። እንደው የመቃብር ቦታ እኛ የምናውቀው ሬሳ ያለበት ሰው የተቀበረበት ቦታ ነው፣ ግን የግለሰብ ያለበት ቦታ ጭራሽ የእርሻ ቦታ ነው የሚመስለው። አበቦች ምኖች አሉትና ትንሽ በዛ ላይ ዞር ዞር እያለ ያለው የፍርሃት ነገር ነውና በጣም ሰሞኑን ስንከታተለው ነበር። እንግዲህ እዛው አካባቢ የምናልፍ ሰው ሆነን የሆነ ነገሮችን እያደረግን እንከታተለው ነበርና በቃ ዝም ብሎ ነው የመጣኝ። ተመሳሳይ ሰዓት ላይ ነው ደግሞ ተመሳሳይ ሰዓት ጋፕ አለችው፣ በዛሽ ጋፕ ነው እቺን ነገሮች ጨርሶ የሚሄደውና በጣም ነው ግራ የሚያጋባው። በዛ ላይ ደግሞ የሆኑ አጥንቶች አሉ የተቀመጡ፣ እሱ በሌለበት ሰዓት ለማየት ሞክረን ነበረ። አንድ ሁለት አጥንቶች ምናምን እሱ ያፈራቸው አበቦች ወይሮቹ ጋር ምናምን አሉ። እንዳይ እስኪ ሄደን ምንናገረው ነው ሁላችሁ ነው ተከተሉኝ። ሰላም ነው እንዴ? ምንድነው እያደረክ ያለው? ምንድነው የምቆፍረው? ምንድነው እያቆፈርክ ያለው? ምንድናቸው እነዚህ አጥንቶች እዚህ ጋር ያሉት? እዚህ ጋር ምናምን ነው። ምንድነው እዚህ ጋር አጥንቶች ምንድናቸው? እዚህ ጋር ነገር ነው። ምንድነው እኮ ምን ያደርጋል? የሰው የሚቀበርበት ቦታ ምንድነው የምታጸዳው? እያጸዳው ነው፣ እየኮተኮትኩ ምናምን ነገር ነው እኮ። የበግ አጥንት ምን ያደርጋል እዚህ ጋር? ምንድነው ማናችሁ ሲጀምር እናንተ ምን አገባ? ስለኛ አይመለከተም። እዚህ ጋር ያሉት አጥንቶች ምንድናቸው? ስራ ቦታ ምንድነው የምትሰራው አንተ? ቆይ ተረጋጋ። ዞር በልልኝ። ስራ ልስራበት። ተረጋጋ። ምንድነው እየሰራህ ያለው? ስራ ነው። ምን አይነት ስራ ነው የምትሰራው? ኮትኳች ነኝ ነው እያጸዳው ነው ቦታ። ዞር በልልኝ። ምንድነው የምታጸዳው? ዞር በልልኝ። እዛ ላይ እነዚህ አትክልቶች ምንድናቸው? ይምጡ። ምንድነው እዚህ ጋር ያሉት እነዚህ አትክልቶች? ምን ማለት ነው? መቃብር ቦታ ነው እንዳለ እዛ ጋር ምን ያለው? እኮ ነው እያጸዳው ነው። ጽዳት ነው የምሰራው ነው። ያማል እንዳንተ ሂዱ። ተረጋጋ። ወዴት ማንወጣ? ምንድነው እየሰራ ያለው እዚህ? ስሬናት እንዳታበላሽብኝ እባክህ። ይዱጣልኝ በእናትህ ተረጋጋና ቆም። አንተ ይዱጣልኝ። አልወጣም። ምን ማለት ነው? እነዚህ አጥንቶች ምንድናቸው እዚህ ጋር ያሉት? ስራ ላይ ነኝ እያጸዳሁ ነው። ምንድነው የምትለው? ምንድነው የምትፈልገው? እያየሁ ነው። ግን ሁሌ በተመሳሳይ ሰዓት ቀኑን ሙሉ እየመጣ ለሆነች ጋፕ ቺንዶማት ይዛለህ እኮ። እነዚህ አጥንቶች ታስቀምጣለህ ምናምን እኮ ነው ስሬ አይደል? ማጽዳት እኮ ነው ስሬ። ምንድነው አንተ ማን ነው? ጽዳት ሰራተኛ ነኝ። ምንድነው የምትለው? ጽዳት ሰራተኛ እኮ ሁሌ በየቀኑ እየመጣ ነው የምታጸዳው እዚህ ጋር። ምንድነው በየቀኑ ጽዳት የለብህም? ይሄ አትክልት ምንድነው? አትክልት ነው። ምን አይነት አትክልት እኮ? እንዴት የመቃብር ቦታ ላይ እንደዚህ አይነት አትክልት ተተክላለህ? እዛ ጋር ደግሞ እርሻ ቦታ አለ ጭራሽ እኮ። እና ፈልጊው ነው። ምንድነው ፈልጊው ማለት? አጽዳ ተባልኩ፣ ስራ ተባልኩኝ፣ እየሰራሁ ነው። ስራ እኮ እርሻ ቦታ ምን ያደርጋል? የመቃብር ቦታ ምን ማለት ነው? እርሻ ቦታ ምን ማለት ነው? መቃብር ቦታው እዚህ ጋር፣ እርሻው እዛ ጋር። ምንድነው የምትፈልገው እኮ? ምን ያደርጋል? ይሄ ቦታ የተከለለው እኮ ነው መብታችን። እኔ ምን አውቃ? ሄደ ባለቤቶችን ጠይቀሽ። እኔ ምን የሚመለከተኝ ነገር እኮ ልትችል ሰማኛና እስኪ ለቀቀኝ። እንዳትይዘኝ ልቀቀኝ። ልቀቀኝ። ምን ፈልገህ ነው? ሂድ አንተ። በጂ ሰበብ እንዳትሆን ሩዚ ዛሬ በጂ ሰበብ ነው የምትሆነው። ዞር በል። አልቀመጥም። አንተ ሩዚ ሂድልኝ። ኧረ ዘይድ እባክህ። ዘገበር በጂ ሰበብ ነው ዛሬ። በጂ ሰበብ ትሆናለህ። በጂ ሰበብ እንዳትሆን አንተ። ልቀቀው። ማን እንደሆነ ካላወቅም ቁጭ በል። የምትጀመርክ በእጄ ሰበብ ትሆናለህ። ዛሬ በእጄ ሰበብ ትሆናለህ። እረፍ። ሰማኝ። አለቆቼን ሄደህ ማስፈቀድ ትችላለህ። ዝም ብለህ እኔ ላይ መጣህ አትጩ። ስለ አለቆች አይመለከተኝ። እኔ ከስሬ ነው የምታስባረኝ። ቁጭ በል እያልኩ ነው። እሺ ለምንድን ነው የምቀመጠው? ቁጭ በል። ምንድን ነው እየሰራ ያለህ አንተ? ጽዳት ሰራተኛ ነኝ እያልኩ እኮ ነው። አይገባህም እንዴ? ሰራተኛ እዚህ ቦታ ላይ አንድ ሬሳ የለም። ምን ማለት ነው አንድ ሬሳ? እኔ ምን አውቃለሁ? ሬሳ ደግሞ ጭራሽ ሬሳ አልኩት አይደል እንዴ?
እዚህ ውስጥ አንድ ሰው የተቀበረ ቦታ በምን አወኪልን አጣራ መጀመሪያ ወሬ አይቻለሁ። ምንድነው ያየው? ወሩ ሙሉ ነበር ሲከታተል የነበረው አንተ ገባ? የለም እዚህ ጋር አንድ ሬሳ የለም፣ አንድ አጽም የለም። ሰው እንዳለ ተቆፍሮ ባዶ ነው። እኔ ምን አቅልሃለሁ ታዲያ? ምንድነው እዚህ ጋር ያለው? እኔ ምን አውቃለሁ እንዴ? እኔ ጽዳት ሰራተኛ ነኝ። እኔ እዚህ ጋር ብቻ ነው ማጠዶ ነኝ። እዚህ ጋር ብቻ ማለት ምን አደርጋለሁ ግን እዚህ መቃብሩ ቦታ ነው እዚህ ጋር ያለው ነው። እዚህ ጋር በቃ እንከባከባለሁ። ያየው አይደል? ብዙ ነገሮች አድርገው ትንከባከባለህ። ብዙ ነገሮች አድርገው እዛ አካባቢ አልኩህ እኮ ባዶ ነው። ለምንድን ነው? ማን ነው የወሰደው? እኔ ምን አውቃለሁ? እናንተ ስለምትምተው እንኳን አይቻለሁ። የለም አሁን እኔ ምን አውቃለሁ ታዲያ? በምን ላቅ እችላለሁ? እኔ በምን ላቅ እችላለሁ? ጽዳት ሰራተኛ ነኝ አላልክም እኮ? እኔ በምን ላቅ እችላለሁ ታዲያ? ሬሳው ጠፋ የምትለኝ እኔ ምን ያደርግልኛል? ጥያቄ ነህ። ምን ማለት ነው? ጥያቄ ማለት እዛ ስለሞተ ሳይሆን እዚህ ጋር የተቀበረው የክብር ቦታ ስለሆነ ነው። ገባህ አይደለ? እኔ ምንም የማውቀው ነገር የለም። ሬሳ መቀበሪያ ቦታ ነው። እዚህ ጋር ሬሳ መቀበሪያ ቦታ፣ እዚህ ጋር ደግሞ አትክልት አለ፣ የእርሻ ቦታ። ተመሳሳይ ሰዓት ላይ ሬሳ የሚቀበር ቦታ ላይ እንዴት የእርሻ ቦታ ተገነባለህ? ምን አውቃለሁኝ? እኔ ባለቤቴ እኮ ተቀጣሪ እኮ ነኝ። እኔ ተቀጣሪ ሆንክ፣ ባለቤት ሆንክ አይመለከተኝም። ሰማኛለህ አይደለ? እኮ ሄደ ባለቤቶቹን አናገራ ታዲያ። እንዴ የግሌ ቢሆን መሬቱ የግሌ ቢሆን ነበር ጠይቅኝ። እሺ ስለአንተ የግል መሬት አይደለም እየጠየቅኩ ያለሁት። ተቀጥረህ ስራ ኃላፊነት የለብህም እኮ የምጠይቀውን ነገር መጀመሪያ ለምን እዚህ ጋር እርሻ ቦታ ከፈቱ ማለት ነው? ምን በምን ላይ ይችላል ነው የምትወስዳቸው ማለት ምንድነው የምታደርገው? ምኑን ነው የምወስደው? እኔ ሬሳዎቹ ምን ያደርግልኛል? በዛ ላይ ይሄ አጥንት ምናምን ጽዳት ሰራተኛ አይደለም ምናምን አይታይም እንዴ? አንተ እኮ ጽዳት ሰራተኛ ነህ። እነዚህ አጥንቶች ምን ያደርጋሉ? እያጸዳሁኝ አይደሉ? እያየኝ አይደሉ? ሁሌ ያሉ እነዚህ እና አነሳችኋለሁ። እኔ ምን አውቃለሁ? ሁሌ በየቀኑ አለ፣ ማታም አለ። እና በየአካባቢው እዚህ አካባቢ ያለ ሰው ነው እያመጣ እንትን እያለ ያለው። ምን እያለ ያለው? እየጣለ እዚህ ጋር እያየ አይደል እኮ ሁሌ ያለ ይሄ አጥንት ለምሳሌ ሰሞኑን ነበረ አልጠፋም። ያም አለ ይሄም አለ። ስላላነሱት ነው በቃ ሰሞኑን እያነሱኝ እነዛ ነበር። ኃላፊነት ጽዳት ሰራተኛ ነኝ ካልክ እኮ እዛ ጋር ነበር እያጸዱ የነበረው። ጊዜ አልበቃኝም። አንተ ጤነኛ አይደለህም እንዴ? አንተ ነህ እኮ ጤነኛ ያልሆንኩ እኮ የምጠይቀኝ ምን ፈልገህ ነው? አንተ ሰላም ይዞ ነኝ። ዛፎቹ አሉ በጣም። ይሄ የመቃብር ቦታ እንኳን አይመስልም አካባቢው። ገባህ አይደለ? ምንድነው እዚህ ቤት ያለው? አቡ በእናትህ የምጠይቀውን ነገር መጀመሪያ ላይ ምንድነው እዚህ አካባቢ የተፈጠረ? እኔ ምን አውቃለሁኝ? ምን ተፈጠረ? ምንም እዚህ ጋር ተሰራየን ጠፉበትን ምክንያት አታውቅም። በምን ላቅ እችላለሁኝ? እኔ ሬሳ ምን ያደርግልኛል ስታስቡ? እሱን አንተ ልጠይቅ እንጂ ምን ሊያደርግልህ እንደሚችል በእናትህ ምንም የማይመስል ነገር ሊያደርግልህ እንደሚችል አንተ ነው የማይመስል ነገር አታወራ። ሬሳኔ የሰው ሬሳ መጥቶ እኔ ግዩት ጋር ምን የሚጠቅመኝ ነገር አለ? አንተ ያማል እኮ ታዲያ ለምን ጠፉ? እኔ ምን አውቃለሁ? አንተ እኮ የዚህ ምን አገባኝ? እኔ ስለጥበቃ ጽዳት ሰራተኛ ብቻ ነኝ። እዚህ አካባቢም ያሉትን ነገሮች አንድ ነገር ቢጠፋ ተጠያቂ ነህ። ምን አገባኝ? ተጠያቂ ነህ። ምን አገባኝ ስለ ሬሳ ነኝ? ምን አገባኝ አትበል። ሬሳዎቹ ምን አገባኝ? ሬሳ መንከባከብ ጤነኛ አይደለም እንዴ? እንዴት ምን ሬሳ መንከባከብ? ጽዳት ሰራተኛ ነህ አይደለ? እኮ እዚህ ጋር ሰራተኛ ከሆንክ ማታ ጸዳኸው፣ ትናንት አዝርተህ የነበረው ጠዋት ባዶ ሲሆን አንተን ልትጠይቅ የምችለው ምክንያቱም እዛ አካባቢ ነበርክ እስካለህ ድረስ እነዛኖችን የመንከባከብ ያንተ ኃላፊነት እስከሆነ ድረስ እኔ ስራ ፈታሪኝ ሬሳ እየቆፈርኩኝ የማወጣው ስንት ስራ ያለብኝ ሰው ነኝ። ማን ነው ታዲያ እየቆፈረ? እኔ በምን ላቅ እችላለሁ እንዴ? እኔ አዳሪ ሙሉ እዚህ አሉ ለትንሽ ሰዓት ነው እዚህ የምቀመጠው። በዛ ላይ እኔ የምፈልገው ትናንትና የተቀበረች አንድ ሴትዮ ነበረች፣ ወይዘሮ ዘበና የሚባሉ ሴትዮ። የምን ዘበና? ምን ደነገጥክ? ምን ነው ደነገጥክ? ሶማሌውን ስለጣራ ደነገጥክ? ማንሽ ዘበናይ? ወይዘሮ ዘበና የሚባሉ ሴትዮ ትናንት ተቀብረዋል። አክስቴ ናቸው። እዚህ ተቀብረው ነበረ። ይሄው ዛሬ ሲመጣ የለም። መጀመሪያ ማንሽ ዘበና? ባዶ ነው ቦታው ባዶ ነው። የተቀበሩበት ቦታ ባዶ ነው። ዘበና የምትባል ሴት ነው ያላቅም ጭራሽ። ታውቃለህ አላልኩኝም? እኔ ታውቃለህ ብያለሁ እንዴ? ታውቃለህ ብያለሁ ወይ? ማንሽ ዘበና የምትለኝ እኔ ዘበና የሚባሉ ሴትዮ እዚህ ቤት እዚህ አካባቢ ተቀብረው ነበረ። ያው እዛ ጋር ይታያል የመቀብር ቦታቸው። እኔ አላቅም። አሁን የለም፣ እዚህ ጋር ባዶ ነው። ትናንትና ማታ ራሱ መጥቼ ነበር። ማታ አለ፣ አሁን ግን የለም። የት ነው የወሰድከው? ማን ምን ያደርግልኛል? ሬሳቸውን የወሰድከው? የሰው ሬሳ እኔ ምን ያደርግልኛል? ለምንድን ነው የማትረጂው አንተ? አላሳይ የምንድን ነው አትክልት ምናምን ናይድ ያው እዚህ ጋር ነበር የተቀበሩት። ያው ባዶ ነው። እዚህ ጋር የተቀበሩት ባዶ ነው። ተደፍኗል ቦታው። ምን ነው ታዲያ ሰው የተቀበረበት ቦታ ይመስል እኮ ትናንትና ተቀብረው ነበር። ይኸው እሱማ እንዳይመስል አድርጋችሁት ነው። ይኸው እዚህ ጋር ነበር የተቀበሩት ባዶ ነው። ጭራሽ የጀበና ቁጭ በል የጀበና እንትን ላዩ ላይ ከዛ እዚህ ጋር ጭንቅላት ምናምን ምንድን ነው የምትሰሩት? ይኸውልህ የተሳሳተ ነገር ነው እያሰብክ ያለው።
ጭራሽ ወይራ ምናምን ላይ ተክላችሁበታል። ምንድነው ይሄ መቀበሪያ ቦታ አይደል? አንተ ይሄን የሚያክል እንትን እንዴት ነው በአንድ ቀን ውስጥ ሊበቅል የሚችለው? ምን አቀላለሁ? እሱንም አላውቅም። ትላንትና ግን አልነበረም አልኩ እኮ ይሄንን የቃሹ አይደለም ይገባል አይደል? ይሄ ትላንትና አልነበረም። እዚህ ጋር የተቀበረ ሰው ነበር። የሳሳቱን ቦታውን የሚቀበርበትን ሰው የሚቀበርበት ነው። ወርት ነው በእናትህ የተሳሳተ ቦታ ላይ ነው የምትሆነው። ልቀቀኝ ነኝ ኩቻዛ በጸባይ አልገዛም አልክ አይደል? የተሳሳተ ሰው ነው እንትን እያልክ ያለው ምን ነው አንተ? በጸባይ አትገዛም። በጸባይ ተናገር ሙሉ ነገር የት ሄደ? ሬሳው ሄደ። አክስቴ ሬሳው እኔ ምን አውቃለሁ? አንተ እኔ ሬሳ አልበላ ምን ያደርግልኛል? እኔ በጸባይ አትናገርም? ምንድነው በጸባይ አትናገርም? እኔ የማላውቀውን ነገር እንዴት ነው በጸባይ አትናገርም? የማላውቀውን ነገር እንዴት ነው ነገር የምችለው? እሺ ያንተን ሬሳ እኔ ምን ያደርግልኛል? ቆይ የት ሄደ? እኔ ምን አውቃለሁ? ማታ የነበረ የተቀበረ ቦታ ባዶ አርጋችሁ ጭራሽ ምንም ያልነበረ ወይራ ከየት እንደመጣ የማይታወቅ ላይ ተከላችሁበታል። አረ በእናትህ ዝም ብለህ አታውራ። ስለማታውቀው ነገር ለምን ታወራለህ? ዝም ብለህ ማትናት ነገር እኔ ምንም ማውቀው ነገር የለም። ዳርኳ አትናገርም? ምንም ማውቀው ነገር የለም። እኔ በጸባይ አልናገርም ብለሃል አይደል? እኔ ምንም ማውቀው ነገር የለም። አትናገርም በጸባይ? እሺ ተው በቃ ማማ አትናገርም በጸባይ? አትናገርም አትናገርም? ጸባይ ጠየቀው። ጸባይ እየነገርኩ ነው ያለው። ምንድነው የምናገረው? እኔ ምንም ማውቀው ነገር ስለሌለ እኮ ነው። እኔ ምንም ማውቀው ነገር የለም። እና ማን ነው? እኔ ምን አውቃለሁኝ? እኔ ማን ነው ወሬሳችን ወስዶ ማን ነው? ለቃቀኝ። ማን ነው ወሬሳችን ወስዶ ንገረኝ። እዚህ ጋር ልትሆን ይችላል። ሻት ማታ በቃ ለቀኝ። ወደዚህ እኔ ማላውቅም በቃ እኔ ምንም ማውቀው ነገር የለም። የምሬን ነው። እኔ ምንም ይኸውልህ ማትወጣበት ነገር ውስጥ ነው እየገባህ ያለኸው። መታሰር ፈልጋል ማለት ነው። ምንም መታሰር አይደለም። ማትወጣበት ነገር ውስጥ ነው እየገባህ ያለኸው። ማልወጣበት ማለት እኔ ራሴ አላውቅም። እሺ አንተ ትክክል ነበርክ። በቃ እኔ ግን ምንም ማውቀው ነገር የለም። ትክክል ነበርክ ማለት እኮ ትክክል ነበርክ ማለት ትክክል ነበርክ ማለት በቃ ሬሳ የለም እዚህ አካባቢ። ያው ግን እኔ ማን እንደሚወስደው ምንም ማውቀው ነገር የለም። እንዴት ተጣጣም? አንተ የዚህ አካባቢ ጠባቂ ከሆንክ የዚህ አካባቢ ጽዳት ሰራተኛ ከሆንክ እንዴት አታውቅም? አንተ ስማኝ፣ እኔ ቀን ነው እዚህ ያሉት። እሱንም ለተወሰነ ሰዓት ነው እዚህ ያሉት። ሌላ እኔ ምንም ማውቀው ነገር የለም። ሰዓት አውቃለሁ እኮ በቀን ለ2 ሰዓት ያህል እዚህ አካባቢ እንደምትሆን በየቀኑ አይቻለሁ። ወር ለሚሆን ጊዜ ተከታተያለሁ። ገባህ አይደለ? ወር ለሚሆን ጊዜ ስከታተልህ እዚህ ትመጣለህ። በቀን ለ2 ሰዓት ያህል እዚህ ጋር ሰራ አድርገሽ ትሄጃለሽ። አንተ በጣም ብልጥ ነህ። ከዛ ማታ ደግሞ ትመጣለህ ሬሳዎቹን ለመውሰድ። ኧረ በእናትህ ተረዳኝ። እኔ ምንም ሬሳ እንደሚወጣ ከዚህ አካባቢ አውቃለሁኝ፣ ግን እኔ ምንም ማውቀው ነገር የለም። ማን እንደሚወጣ ምንም ማውቀው ነገር የለም። እዚህ ሲጀመር ነው የተፈቀደልኝ በቀን ለ2 ሰዓት እዚህ መቀመጥ ነው በቃ። እኮ የማታውቅበት ምንም አይነት ምክንያት አይኖርም። እንዴት ላውቅ እችላለሁኝ? እኔ ለምን ደግሞ አትረዳው? አንተ ኃላፊነት ከሆነ ገባህ አይደለ? ያንተ ኃላፊነት ከሆነ ቀላል ነው ነገሮቹን። ይኸውልህ እኔ ፖሊስ ጣቢያም እንዳትሄድ ምንም አይነት ነገር ውስጥ እንዳትገባ ነው እየጣርኩኝ ያለሁት። ይገባሃል አይደለ? እየጣርኩኝ ያለሁት ምንም ነገር እንዳይፈጠርብህ ነው። አይ አልናገርም የምትል ከሆነ ግን ህይወትህ ወደ አላስፈላጊ ነገር ይሄዳል። የማትወጣው ነገር ውስጥ ነው የምትገባው። ስማኝ፣ ይኸውልህ አንተ ልክ እያወራህ ያለው ትክክል ነው፣ ግን ደግሞ እኔ ወዴት እንደሚሄዱ እኔ ምንም ማውቀው ነገር የለም። በቃ እኮ የኔ ስራ እነዛን እንትኖች ማሳደግ ብቻ ነው። ይሄን ያህል ጊዜ እዚህ ምን ያህል ጊዜ ሆነ እዚህ መስራት ከጀመረ? ቆየሁኝ ትንሽ እኮ። ስንት ትንሽ ማለት 6 ወር ምናምን ነገር። 6 ወር ሙሉ ስትሰራ አንድ ቀን እንኳን ሳታይ እንደዚህ አይነት ነገሮች ሊደረጉ አይችልም። ይገባል አይደል? ለምን አትረዳም? ቆይ ስማኝ፣ እኔ ቀን ለ2 ሰዓት እዚህ እቀመጣለሁ። ከዛ በኋላ በቃ እኔ ምንም ማውቀው ነገር የለም እዚህ ቦታ ስለሚፈጠረው ነገር እኮ። በቀን ለ2 ሰዓት ትቀመጣለህ፣ ግን ስትቀመጥ ይገባል አይደል? ታያለህ፣ እያንዳንዱን ነገር ታያለህ። ማታ ያልነበረ 6 ወር ሙሉ ዝም ብላ ትቀመጥ። ይገባል አይደል? እንደሚወሰዱ ደግሞ እያወክ መደበቅህ ራሱ ትልቅ ወንጀል ነው። ገባህ አይደል? ትልቅ ወንጀል ነው እያየህ። እኔ አውቃለሁ፣ ግን በቃ ከኔ አቅም በላይ ነው። ለምን አትረዳም አንተ? ኦኬ ንገረኛ። ከአንተ አቅም በላይ ከሆነ እኔ ደግሞ አቅም ይችላል። ስለዚህ ንገረኝ። እየጠበቅኩ ነው። አይ አልነግርም የምትል ከሆነ ግን ምን እንድነግር ነው ሻው የምፈልገው? ምንድነው እንድነግር የምፈልገው? እዚህ ጋር በተለይ ደግሞ ለውን ሳይሆን እዚህ ጋር የተቀበረ የነበረችውን ወይዘሮ ዘበናይን ሬሳ ማን ነው የወሰደው? ይኸውልህ ስማኝ፣ እውነቱን እንድነግር ነው አይደል የምፈልገው? እውነቱን ነው የምፈልገው ከኔ መስማት? ትክክለኛ ያስጨርስከኝ አንተ ሲጀመርኩ እየሰማኝ እንኳን አይደለም። እኔ ማን እንደሚወስድ በእርግጠኝነት እኔ ምንም ማውቀው ነገር የለም። እየነገርኩህ ነው። ታውቃለህ። ሳታውቅ ምንም አይነት ነገር ሊደረግ አይችልም። ሰማኸኝ አይደል?
ሳታቅ በምንም አይነት መልኩ ነው ነገር ሊደርስ አይችልም። እኔ ልነግርህ እኮ እችላለሁ እኮ ግን አሁን ምንም ነገር ሳላቅ እንዴት ነው ልነግርህ የምችለው? እሺ ታውቃለህ፣ ምንም ነገር ሳላቅ አትፈልኝ። ታውቃለህ፣ ሳታቅ ምንም አይነት ነገር ሊደረግ አይችልም። ይገባል አይደል? ታውቃለህ፣ ማን እንደሆንኩ ስላላወቀኝ ነው እስካሁን እንደዚህ አፍን ዘግተህ ቁጭ ያልከው። ብታውቅ ኖሮ እንደዚህ አይነት ነገሮችን አታረግም ነበር። ቀጥል። ማን ነው? ቀጥል። ምን ልቀጥል? እኔ ምንም ማውቀው ነገር የለም። ማን እንደሚወስዳቸው? ማን ነው እነዚህ ነገሮች ሲያደርግ የነበረው? እኔ በምን ላቅ እችላለሁ? ወሰዱት፣ ወደ ፖሊስ ጣቢያ ወሰዱት። አይደለም፣ ቆይ ተረጋጋ። ቆይ ስማኝ፣ እሺ ቆይ ስማኝ። እኔ ማን እንደሚወስድ አላውቅም። ሌላ ነገር ግን ልነግርህ እችላለሁ። ምንም ማውቀው ነገር የለም። እኔ ስለዚህ ምንድነው ልትነግረኝ የምችለው? ምንድነው ልትነግረኝ? ተረጋጋ። ይኸውልህ አንተ ማትወጣው ችግር ውስጥ እየገባ ነው። ለምን ራስህን አደጋ ውስጥ ትጥላለህ? ማትወጣው ችግር ውስጥ ማለት ንገረኝ። ማትወጣው ችግር ውስጥ ማለት ቀጥል ንገረኝ። ማትወጣው ችግር ውስጥ ማለት እኔ ምን ልንገርህ? አንተ ምንም እንዴት ልትረዳኝ አልቻልክም። እኔ እዚህ ቦታ ላይ ማን እንደዚህ እንደሚያደርግ ምንም ማውቀው ነገር የለም። ግን ደግሞ በቃ እዛ ጋራ እርሻ እንድሰራ እና ደግሞ እዛ ጋር ያያቸውን የተራረፉ አጥንቶችን በየእርሻው መሀል ላይ እንዳስቀምጥ ብቻ ነው የተነገረኝ። በቃ ሌላ ምንም ማውቀው ነገር የለም። ቀጥል። አሁን መናዘዝ ጀምራል። እሺ ቀጥል። ምንም ይሄ እንትን እየነገርኩህ እኮ ነው። አንተ ማላውቀው ነገር ምን አልነግርህም። በምን ማን ነው እንደዛ ያዘዘ? እነዛ ሁሉ ነገሮች እንታደርግ ያዘዘ ማን ነው? ንገረኝ። ማን ብዬ ልንገርህ? እኔ ሰላም ህይወት የምኖር ሰው ነበርኩኝ። በቃ ነገሮች ባለመገጣጠማቸው ብቻ ነው እዚህ ጋር ያለሁት። እኔ ባለመገጣጠማቸው ማለት በቃ እኔ የራሴ እርሻ መሬት የነበረኝ እና ነገሮችን በራሴ የማደርግ አንድ ባለትዳርና ሰላማዊ ሰው ነበርኩኝ። እሺ። ከዛ የሆነ ጊዜ ላይ ልጄ ታመመችብኝ እና በቃ ሁሉን እሷን ለማሳከም ሁሉን ነገር እኔ መስዋዕት ማድረግ ነበረብኝ። ያሉኝ ነገሮች በሙሉ ሁሉንም ነገር መስዋዕትም አደረኩኝ። በቃ እርሻ መሬት ነበረኝ፣ እርሻዬን ሸጥኩኝ፣ ቤቴን ሸጥኩኝ። እያየሁት ሁሉም ነገር አለቀብኝ። ልጄን ለማሳከም ብቻ ግድ ስለሆነብኝ ልጄን ማሳከም ያንዳንዷን ነገር እንደዚህ ያደረኩ ለረጅም ጊዜ ልጄን በህይወት አቆየኋት፣ ተንከባከብኳት ምናምን ነገር። በቃ ግን እንደዛም ሆኖ ልጄ ሊሻላት አልቻለም ነበር። ከዛ በኋላ ወንድ ልጅም አለኝ። እኔና ልጄ የሰው መሬት ተከራይተን መስራት ጀምረን ነበር ተቀጥረን። እሺ። እየሰራን በነበረበት ሰዓት ልጄን ደግሞ በሬክቱ ገደለብኝ። እሺ። በቃ እሱ ከሞተ በኋላ በብዙ ነገሮች ነው የተስፋ ቆርጬ ነበር። ምክንያቱም እሱ እህቱን ለማሳከም እህቱን ለማኖር ሲል ነበር እየለፋ የነበረው ከኔ በላይ። ግን እሱ ሞተ። እንደዛ ሲሆን እኔ ምንም አልቻልኩኝም ነበር። ብቻዬን ምንም ነገር መስራት አልቻልኩኝም። የልጅ ሀዘን አለ፣ እዛ ጋር ደግሞ ሴት ልጅ ልትሞትብኝ እያጣጣረች ነው ምናምን ነገር። እንዴት ብዬ ነገሮችን መቋቋም ልቻል? መቋቋም አቃተኝ ሁሉንም ነገር። ከዛ በኋላ በቃ ጠንቋይ ቤት ሄድኩኝ። ምን ልታረግ ማለት ነው? ምን ልታረግ ነው? ጠንቋይ ቤት መሄድ መፍትሄው ነው? ሰው ምን ሊያደርግ ነው ጠንቋይ ቤት የሚሄድ? ሊገብር፣ ለሰው መጥፎ ነገር ሊያሰራ። በልበናት ምን የመጥፎ ነገር ላሰራ አልኩኝ። በቃ ለራሴ ገንዘብ ለማግኘት ብቻ ስለሄድኩት። እሺ። ጠንቋይ ነበረች በቃ ያዘችኝ። እዚህ መጥቼ ከዳር ላይ እርሻ ቦታ እንድጀምርና ዛፎችን እንድተክል እንደዚህ እንድታያቸው እንዳደርግ ያደረገችኝ። ከዛ በኋላ ነገሮች ሁሉም ብር ማግኘት እንደምጀምርና ልክ ሁሉም ነገር በጅመራ እንደነበረው አሪፍ እንደሚሆን ነገረችኝ። በቃ ምንኳት ይሄው ስሬን እየሰራሁኝ ነው። በቃ ማን እየመጣ ሬሳ ከዚህ እንደሚወጣ ምናምን ነገር አውቃለሁ። ማን ነው እሱም? ግን ምንም ማውቀው ነገር የለም። ማን እንደዚህ እንደሚያደርግ ነው ያላቀ። ይኸውልህ መዋሸቱ መሸምጠጡ እኛን መደበቁ ምንም የሚጠቅምህ ነገር የለም። አንተ ደግሞ በእናትህ እስቲ አእምሮህን አሰሩ። አንዳንዴ ሁሉ ነገር ይሄንን ለምን ልዋሽ ይችላል? ጤነኛ አይደለም። የተከፈለ ገንዘብ ስላለ ምን ማለት ነው? ያ ገንዘብ ይሄን ነገር ካልደበክ ደግሞ በእናትህ የኔ ገቢ ማንንም የሚከፍለኝ የለም። እዚህ ጋር ሁላ ለምሰራው እየሄድኩኝ ይገብራሉ እሱ ማለት ይገብራሉ ማለት በቃ ከማገኘው ብር ላይ የተወሰነ ነገር ያለው ምንድነው? መቃብር አካባቢ እርሻ ቦታ እንድትገባ እኔ ምን አውቃለሁ? እሷ ነች እንደዚህ ያደርግ ያለችኝ። እኔ ምንም ማውቀው ምክንያት የለም። በቃ ፍሬያማ ይሆንልሃል፣ ምርትህ ሁሉ ነገር ይስተካከልልሃል ነው ያለችኝ። ዛፎችን ተከል ምናምን ነገር ስለሌላ ነገር ምንም ነገር መጠየቅ ነው አልችልም። እሺ። ብዙ ጊዜ ለማጣራት ሞክሬያለሁኝ። እዚህ ጋር ማን ነው እንትንም እየወሰደ ያለው የሚለውን ነገር ለማጣራት ሞከሩ። ግን በማያገባ ነገር አትግባ ነው የምትለኝ። ሁሉንም ነገር እንደማላውቅ ነገርኛ አያገባህም ነው የምትለኝ።
እኮ ለምንድን ብለህ አትጠይቅም እንዴ? ያንተ ኃላፊነት እንደሆነ አታውቅም? እዚህ ጋር ለጽዳት ከመጣህ ድረስ የሆነ ነገር ለሚፈጠረው ነገር ተጠያቂ አንተ ነህ። ኃላፊነት ቤተሰቦቼን መጠበቅ ብቻ ነው እንጂ የሶሬሳ የሞተ ሶሬሳ ወዴት ሄደ ብሎ መጠየቅ የኔ ኃላፊነት። እዚህ ጋር ጽዳት እየሰራ ነው። ጭራሽ ደግሞ ከጎኑ እርሻ አለ። ገባ አይደል? ጽዳት ሰራተኛ አይደለም። እውነቱን ልንገር እንደውም ጽዳት ሰራተኛ አይደለም። የእርሻ መሬት የኔ ነው። እኔ ነኝ የምጠቀምበት። ከእርሻ መሬት ላይ እንደምጠቀም አውቃለሁ። ታዲያ እዚህ ጋር ምንድነው አሁን ስትሰራ የነበረው? በዶማስ ቆፍሬ የነበረው ምንድነው? እያስተካከልኩኝ ነው። አረም እየነቀልኩ እኮ ጽዳት ሰራተኛ አይደለም ብለሃል አይደለ? ጽዳት ሰራተኛ ካልሆንክ ዶማ፣ አካፋ፣ የጽዳት መጥረጊያዎች ምን ያደርጋሉ? እኔ ጌታ ማንም ወደዚህ ቦታ እንዲገባ አይፈቀድለትም ከኔ ውጪ። ለምን አሰማኝም ነው? ለምንድነው የማይፈቀድለት? አይፈቀድለትም። በቃ ማንም ሰው መግባት የለበትም። ሚስጥር ቦታ ነው። እኛ እኮ ገባን። አንተ ራስህ እንዴት እንደገባህ ነው ያላቀለ። እኛ እያንዳንዱን ነገር ዱካችሁን ተከታተለን የመጣ ነው እዚህ ይገባል። የሜላት ጓደኛ ነህ አንተ? ሜላት ና አይደለም። ይኸውልህ እኔ አሁን ዋና ጉዳይ እቺ ሴትዮ ነች። ወይዘሮ ዘበናይን ማን ነው ሬሷን የወሰደባት? እኔ ይኸውልህ ምንም የማውቀው ነገር የለም። አሁንም ቢሆን እየነገርኩ ነው። እኔ ወይዘሮ ዘበናይም ሆነ ሌሎቹ ሴቶች ሌሎቹም ሰዎች እንደዚህ ሬሳቸው እንደሚወጣ አውቃለሁኝ። ግን ደግሞ ማን እንደሚወስደው እኔ ምንም የማውቀው ነገር የለም። በጣም ብዙ ጊዜ ለማጣራት ሞክሬያለሁ። ማን እንደሆነ ይሄን ነገር የሚያደርገው ለማወቅ በጣም ጥሬያለሁኝ። ግን ምንም የማውቀው ነገር የለም። ጉዳት ደረሰብኝ ሁላ እኔ አርፈ ይሄ አሁን የመጨረሻ እድል ተብዬ ነው እየሰራሁኝ ያለሁት። እንዴ እኔ እኮ ቤተሰቦቼን የማስተዳደር ግዴታ እኮ አለብኝ አይደል? ማንም ቤተሰብን አታስተዳድር ያለህ የለም። በቃ ለዛ ብዬ ነው እየሰራሁኝ ያለሁት። እኔ ምንም ሌላ የማውቀው ነገር የለም። እኔ እንዴ የሚቀመጥልኝ አጥንት እነዛን አጥንቶች በየቦታው አስቀምጣለሁ። አለቀ በቃ። እኮ የፍየል ቀንድ ምናምን አለ በየቦታው ቁጭ ብሏል እዛ ጋር። አዎ አለ በቃ። እነሱም በመሃል የማስቀመጥ ግዴታ አለብኝ። ያንን ካላደረኩኝ ምርቱ ፍሬያማ እንደማይሆን ነው የነገረችኝ። በቃ ልክ ምርቱ ፍሬያማ እንዲሆን ፍሬው እንዲወጣልኝ በደንብ የግዴታ እነዛን ነገሮች ማስቀመጥ መቻል ስላለብኝ ያስቀምጣለሁ እንጂ ሌላ ምንም የተለየ ነገር የለም። በቃ ሌላ ምንም ማውቀው ነገር የለም። የት ነች ያለችው ጠንቋይ? ይኸውልህ እዚህ ጋር ዋሽተኸኝ ወይ ደግሞ እኛን አቅጣጫ ለማስቀየር ሞክረህ ቢሆን ህይወትህ አይደለም ከዚህ በኋላ ልጆችን እንዳታይ ነው ማድረግ። ህይወትን ከማበላሸት በተጨማሪ ልጆችን ጭራሽ ደግመኛ አታያቸው። እነሱን ተዋቸው። እሷ ቦታዋን ትቀያየራለች። እኔ አንድ ቦታ ላይ አትቀመጥም። እሺ ምን እንዴት ብዬ ነው አንድ ቦታ አትቀመጥም ማለት? አንድ ቦታ ላይ አትሆንም። በተለያየ ቦታ ነው የምትሆነው። ዛሬ እዚህ ጋር ብታገኛት ነገ እዛ ነች። እንደዚህ አንድ አድራሻ የላትም። ብዙ ጠላት ያላት ሰው ነች። ምን ማለት ነው? ለምን ማለት አንተ አእምሮን አሰረው እስኪ። ብዙ ጠላት አልገባኝም። ማን ነች? እንዴት አገኛት? ሲጀምር በሰው ማለት በቃ በሰው ምን ማለት ነው? እስቲ የምትጠይቀውን ጥያቄ እንኳን ልጅ በሰው እንዴት እኮ በማን ሄደ እንዴት አድርገህ አገኛት? መጀመሪያውንም አስበህበት አቀደህበት ነበረ? ምንም እኔ እንደዚህ ያቀርኩት ነገር የለም። በቃ እኔም እርሻ አካባቢ ላይ የነበሩ ሰዎች ሲያወሩ ነው እኔ እንደዚህ እየሰማሁት። ከዛ በኋላ ሰው ጠየቁ፣ ማነች ሴት አልኩኝ። አጣራሁኝ፣ ያለችበት ቦታ አወቅኩኝ፣ ሄድኩኝ። ከዛ በኋላ ሁሉ ነገር ተፈጠረ። ሁሉም ነገር እየነገርኩ ያሉት ነገር እንዳለ የተፈጠረው እሷን ካገኘኋት በኋላ ነው። እሷን ካገኛት በኋላ እንዲያርጋልች። አሁን ታዲያ ኑሮ ተስተካከለ? ጥሩ ኑሮ ነው እየኖርክ ያለው? አዎ በቃ ልጄን ቢያንስ እያሳከምኳት ነው በስነ ስርዓት። ቤተሰቤንም እያስተዳደርኩኝ። ስለዚህ ይኸውልህ እኔ አሁን ሌላ ነገር አልፈልግም ካንተ። አንተን አቆያለሁ ነገር ምክንያቱም እነዚህ ሬሳዎች የጠፉበት እስኪታወቅ ድረስ ማን እንደወሰዳቸው እስኪታወቅ ድረስ አንተ ማረፊያ ቤት ትቆያለህ፣ ትታሰራለህ። እኔ ምንም የማውቀው ነገር የለም። አንተ አትሰማኝም እንዴ? ምን አለበት ልጄን ባሳከምበትና በኔ ብትሆኝ። እነዚህም የተቀበሩት ሰዎች ልጆች አሏቸው፣ ገባህ? የሚኖሩለት ይህንን ነገር ማሳየት የሚፈልጉ ሞታቸው እንኳን አልወጣላቸው ያላቸው ስንት ሰዎች አሉ፣ ገባህ? አንተ እነሱ በህይወት የሉም፣ እኛ በህይወት ያለነው እንሰቀው። ምንድነው የምፈልገው? በህይወት አለመኖራቸው አይደለም፣ ሞትም ክብር ነው። ሰው እዚህ ቦታ ላይ የሚቀበረው ምንድነው ችግሩ? በቃ እኔ ምን አገባኝ? እዚህ ቦታ ላይ የሚቀበረው የክብር ቦታ ስለሆነ ነው እንጂ የትም እኮ ይጣላል። ግን ይህ የክብር ቦታ ነው፣ ገባህ? ሬሳ ሰው ሞተ ማለትም ይከበራል፣ የሞተም ይከበራል። ገባል? መናገር ስለማይችል ዝም ስለሚል አይደለም፣ ይከበራል። የሞተም ተከብሮ ነው። ይሄ የክብር ቦታ ነው። እዚህ ጋር የተቆፈረው እዚህ ጋር ምን ይባለው የክብር ቦታ ነው። አንተ ደግሞ የክብር ቦታቸው ላይ ምን አረክ? ጭራሽ እርሻ። ማን አንተ? የመቃብር ቦታ ላይ እርሻ የምትገነባው ማን ስለሆንክ? ማን ስለሆንክ ነው? አንተ ነገር የለም አድርጌ የተባልኩትኝ ነገር ብቻ ነው። አንተ አይገባህም እንዴ? ቆይ ግን አድርጌ የተባልከውን ብቻ ነገር ነው ማድረግ። ስለዚህ ያዘዘህ ግለሰብ ጋር ተጠቁመኛለህ ወስደህ ማለት ነው። እኔ ይኸውልህ አሁንም ቢሆን እኔ ችግር የለውም እጠቁምሃለሁ ያለችበትን ቦታ። ግን ደግሞ ማለት ነው እሱ አንድ ቦታ ላይ የምትገኝ አይነት ሰው አይደለችም። ይሄንን ነገር እወቅ። ለራስህም ጭምር ጥንቃቄ ማድረግን እኔ ልምከርህ ማለት ነው። በቃ የማትወጣው ችግር ውስጥ እየገባህ ነው ያለው በይሳት።
ይኸውልህ እዚህ ማስፈራሪያ አንተ እኔ ምንም እያስፈራራሁ አይደለም። ምን አገባኝ እኔ ለምን አትሞትም ስትፈልግ ምንም የሚመለከተኝ ነገር የለም። አዎ ገባህ? እኔ እንዳጨቀጭቄ በቃ እሷ እኔ አለች በብዬ ማሰበ ቦታ ላይ እወስድሃለሁ። ከሌለች የለችም በቃ ሌላ ምንም ነገር ነው አልፈልግም። ይሄንን ነገር አምና ሄድበት። ምክንያቱም እኔ እሷ 10 ጊዜ ቦታ ተቀያይራለችና የእሷን ቦታ ሳጠና አልገኝም። ጊዜዋ እኔ ማግኘት ስትፈልግ ነው ራሷ የፈለገችበት ቦታ እየመጣች እንትን የምታገኝ እንጂ እኔ እሷን እየሄድኩኝ አላገኛትም። አታገኛትም። ስለዚህ ያለችበት ደግሞ ወስደህ ትጠቁመኛለህ። እዚህ ጋር የምትዋሻውን የምትለው ነገር ታቆማለህ። ምክንያቱም አንተም በሰው እጅ ነው እሷን አግኘሁት ነው ያልከኝ አይደል? ስለዚህ እኛንም በሰው አድርገህ ይዘን ትሄዳለህ እሷ ጋር ታማኛል ናይዘኝ እኔ ቻልኩትኝ ነው እኮ ለቀቀኝ። እሺ ወደ እዚህ እንዳይገባ አጠሩት ሙሉ ነገር ጥራራ አትያዘኝ። እሺ ለቀቀኝ እኮ ለቀቀኝ። እሺ ለቀቀኝ እንዴ ለቀቀኝ። እሺ እኮ ለቀቀኝ ለቀቀኝ። ምንድነው የምፈልገው? አንተ አሳያለሁ አልኩህ አይደል? ጸብ ነው እንዴ ከኔ ጋር የምፈልገው? አቦ ለቀኝ በእናትህ ጸብ አይገዛም እንዴ? ተነስ እሺ አትያዘኝ እንደ ወንጀለኛ ወደ እዚህ አንተ ስራትን ያዝ ወደ እዚህ እንዳትይዘኝ ወደ እዚህ እኮ እንዳትይዘኝ አዎ ወንድሜ ወራት ታገልጥ ያስፈልጋል። ለምን ሰው የለም ግባ። ያው ለትኑር አዝም ግን እኔ ምንም ማቆ ነገር የለም። ይሄን ነው ስንቶ ያዙት እናንተ ያዙት ትማት ሄዳ አታመልጣት። ቀስ በሉ ተጠንቀቁ። እሺ ምን ነገር የታቀደም ሊኖር ይችላል አናውቅ። ሲኑ ነው ብላችሁ ቤቱም ያለ ነገር አይመስልም። ስማውድ ጨለማ ምንም ነገር የለም። የተደበቀ ነገር አለ ምንም አይመስልም። ይሁን ግራ የገባው ቤት ነው የሚመስለው። ምንድን ነው ያለው? ያስፈራል። ቤቱ የሆነ ጭንቀት ያስጨንቃል። ተስማ ምን ነገር የለም እኮ ጠንቋይ ቤትም አይመስልም ጭራሽ። ጠንቋይ ናት ምናምን ያለው ልጁ ለነገር እንኳን እስኪ እንመለስ። ምንድነው? ቤቴ ምን ልታረግ? ሰላም ነው? ሌባ ነግቢ ቆይ ነግቢ ሌቦች አይደለም። ነግቢ ለምን ልትቀጻይ? ልቀቀኝ። ምን ልታረጉኝ ነው? በገንዛ ቤቴ እንዴ! በቤቴ ምን ልታረጉ ነው? ምን እያረጋችሁ ነው? ሰላም ነው? ምን ሰላም አለ እንዴ? ቤቴ ውጣልኝ። ሰው ከመጥራት በፊት ውጣልኝ። አይደለም አይ ቁጭ በይ። ምንም ቁጭ ምለው ነገር የለም። ማውራት ያለብን ነገር እዚህ ሰው እንዲሰበሰብ ላደርግ ነው። ይኸውልሽ እኛ ነን ከሌባ ያስጣልንሽ። ምን ማለት ነው? ቤቴ እኮ አይደለም ይኸውልሽ ሌባ ሊዘርፍ ገብቶ ነው እዚህ እኮ አስወጥተነው ነው እኛ አስወጥተነው ነው እኮ አይደለም ይኸውልሽ ሌባውን ለመቅረስ የሞከርን ነበር። ችግር የለውም። ይሄ የቤቱ ባለቤት አንቺ አይደለሽ? ምንም ነገር አልፈልግም። ውጡልኝ በቃ። እኮ የቤቱ ባለቤት አንቺ አይደለሽ? ውጡልኝ። የቤቱ ባለቤት አንቺ አይደለሽ እኮ? ይኸውልሽ ስሚኝ እኮ ተረጋግተሽ ስሚኝ። እኔ መታወቂያ አሳይሻለሁ ካስፈለገ። ምንድነው? ህጋዊ መታወቂያ አለኝ። ይኸውልሽ መርማሪ ነኝ እኔ። የምርመራ ስራዎች ነው የምሰራው። ይኸውልሽ ድንገት እንዴት ልመጡ ቻላችሁ? ሲጀምር አንድ አጋጣሚ በዚህ አካባቢ እያለፈን በዚህ በግቢው አጥር በኩል በጥሩ በኩል አንድ ሌባ ሲገባየን ከዛ በኋላ ተከትለን ነው ገባን። ምን አወቃችሁ እንዴ? ሌባ ታዲያ እና ትክክለኛ ሰው ቢሆን በዚህ በጠራራ ፀሐይ በቀን እንዴት ባጥር ይገባል? ሌባ ባይሆን እኮ ባጥር አይገባም አይደለ? ግን እኮ ምንም የጠፋ ንብረት የለም እኮ እኛ ይዘነው ነው አልኩሽ እኮ ገና እኛ ስናልፍ ነው። ቁጭ በል ልንገርሽ እንዳለ ሁሉም ነገር ነገርሽ። ቁጭ በይ እሺ። ነገርከኝ እኮ አይደል እንዴ? አንቺ የዚህ ቤት ባለቤት ነሽ። መከሳስም ካለበት እንከሳስ። የዚህ ቤት ባለቤት ነሽ ወይ? ምንም ካልወሰደ እኔ ሲጀመር ምንም ከስም የዚህ ቤት ባለቤት ነሽ ወይ? የሹር ቃል ስምሽ እንዴ? እዚህ እኮ እናቅሻለን እኮ እዚህ አካባቢ ያው ትንሽ ስላመመኛው ማስኩ መግለጽ ስለማልችል ነው እንጂ እኔ እዚህ አካባቢ ሰው ነኝ እኮ። ቁጭ በይ ልንገርሽ እኮ የተፈጠረውን ነገር ልንገርሽ። ቁጭ በይ
ልንገርሽ የተፈጠረው ነገር ከሚያቀኝ ሆነኝ ማላቀው ማለት ኖ ናይ በቅርብ ነው የገባ ነው እኛ ይልሽ ተከራዮች ነን አይ በቅርብም ብገባ እኔ ላላቃ አልችልም አይ እዚህ ታች አቶ አለሙ ነው ምናምን የሚባለው ሰውዬ ግቢ ነው ተከራይተን የገባ ነው በቅርቡ አዲስ ገቢ ያለ እንደሱ ግቢ አሁን በቅርብ ነው የገባ ነው ሳምንት አልሆነን ያው እናቃለን ብዙ ምርመራ ስራዎችም ስለምንሰራ አልኩሽ በአካባቢው እየዞርን ሰዎች ማናቸው ምንድናቸው እያልን ስለምናይ ነው እና ምን ተፈጠረ መሰለሽ በአካባቢው በበሩ ጋዚ ጋር ያለፈን አንድ ግለሰብ ሲገባየን ባጥር ከዛ በኋላ ተከትለነው ገባንና ይሄን በርጭራሽ እኔ እንደውም የቤቱ ባለቤት መስሎኝ ነበር ግን አንደኛ እንዴ ባጥር ይገባል በዛ ላይ ደግሞ እዚህ ቤት አንቺ ብቻ እንደምትኖሪ ነው ማቀው ይሄንም ታውቃለህ የሚገርም ነው አይ እናውቃለን ያው እዚህ አካባቢ ላይ ማን ምን እንዳለ ምናምን እናውቃለን ችግር የለም ይሄን ያለ እኮ እንትን የሚለው ነገር የለምና ከዛ ከፍቶ ሲገባ ማን ምንድነስ ነው ሌባ እንደሆነ ደረስንበት እቃ እንኳን ምንም አልወሰደም በቃ ነገሮቹ ሳይዝ ማየሁት እኮ ምንም ነገር የተነካ የለም ፊት ለፊት የሚታይ ማዚ ያስቀመጥሽው ነገር አለ እንደውም አፈላለጉ ሳይው ገንዘብ የሆነ ወይ ተቀመጠ ወርቆች ምኖች ያሉ ነበር የሚመስለውና አለሽ እንደዚህ ነገሮች ያስቀመጥሽው እንግዲህ ታውቃለህ ብዬ አስባለሁ እኔ እንዴት ነው ብቻዬን አንድ ራሴን ማስተዳደር ሰው ገንዘብ ወርቅ ምናምን የምትለኝ ምንድነው የምትሰሪው እንዴ እኔ አንድ ተራ ስራ እኮ ነው የምሰራው በምንድን ነው ያንም ተደራደሩ ማለት ያው ከተዋወቀና አይቀር በደንብ እናወራበት ብዬ ነው ግን ያው ይሄን ያለ አስፈላጊ ነው ስለኔ ማወቅ ማለት አይ ችግር የለውም እንዳልኩሽ ይሄ የሰዎችን ህይወት እያስተካከልን ነው የምንገኘውና እንዲህ አሁን እንዳጋጣሚ ሌባ ገባብሽ ዘርፎብሽ ቢሆን ምን ትጎጂ ነበር ምን አይነት ስራዎች ሰርተሽ ነው የምትኖሪው ምክንያቱም የዚህ ሌባ ታሪክን ማወቅ ስለፈለግን ነው ገባሽ ለሌባውም ይጠቅመናል አሲዘናል አሁን ፖሊስ ይዞታል ገባሻል ስለዚህ አንቺን ይዘሽ ከመሄድየችን በፊት እዛ ስላንቺ ብናቅ እንዴት እንዳስጣልንሽ ሌባው ምን ፈልጎ ነው እዚህ ቤት የመጣው የሚለው ነገር ማወቅ ስለፈለግን ነው እኔ እኮ የተለየ ነገር የለኝም በቃ እዚህ ሰፈር ገበያ ስለሌለ ሌላ ቦታ ሄጄ ስለምሰራ ነው እንጂ ትንሽ እየሸቀጣ ሱቅ እኮ ነው ያለችኝ እና በቃ በሷ ነው የምተዳደረው ምንም የተለየ ነገር የለም ይሄን ያህል ገንዘብ የሚያስገኝ ስራም የለኝም ሌባ ራሱ እንዴት ሊመጣ እንደቻለ አልገባኝም እኔም ግራ የገባን ነገር እሱ ነው ማለት ሌባ እንዴት እዚህ ግቢ ሊገባ ቻለ የሚለው ነገር ግን ማለት ቆይ ምን አይነት ስራ ሸቀጣች ምን ያህል ጊዜ ሆነሽ እንደዚህ አይነት ስራዎች እየሰራሽ ከመኖር ተጀመረሽ በጣም ቆየው በቃ እንደነገርኩ ራሴን በራሴ ስለማስተዳደር በቃ ረጅም ጊዜ ነው እሱን በመስራት ትዳር ቤተሰብ የለሽ አይየለኝም ምን ነው ያው ጊዜ ይፈልጋል ሁሉም ነገር ለዛ ያው አሁን ላይ አስፈላጊ አይደለም ብዬ ስላሰብ መጀመሪያ ሱቁም መጠንከር ካለበት ሱቁንም ማጠንከር አለብኝ የተሻለ ነገር ይዘህ ስገባበት እንደዚህ አይነት ህይወት ላይ ደስ ይላል ለዛ ነው እንጂ ምንም የተለየ ነገር ኑሮት አይደለም ማለት እንግዲህ ያው እንዳልኩሽ አንቺን ኢንተርቪው ለማድረግ ወይ ካንቺ ጋር ለማውራት አልነበረም እንዳጋጣሚ ነው ይሄ ሁሉ ነገር የተፈጠረው ጨረስን መሰለኝና ካላስቸገረ ማለት ስላንቺ የተወሰነ ነገር ብናቀር ፈልጋለሁና ቤት ታርፈልሽ እኮ ችግር የለም ግን የተወሰነ ነገር ስላንቺ ብናቀር ወይ ሌላ ቀን ተመለሱ ለዛሬ ቀን ችግር የለም አይ ሌላ ቀን መምጣት እንችላለን እኮ ግን የተወሰነ ነገር ስላንቺ ብናቀር ተመለሱ አሁን እኔ ደክሞኝ ነው የመጣሁት አይተሃል አይ ለምን መሰለሽ ደነገጥኩም አሁን ሊያመኝ ነው በቃና ምናምን ማረፍ አለብኝ ገባኝ ግን ለምን መሰለሽ አሁን ፖሊሶቹን ለማሳሰር አንቺ ከምትሄጂ ይልቅ እኛ ሄደን ያንን ግለሰብ እናሳስረው ይሻለናል በቃ ተው ኖ መከሰስም አለበት እንዴ ለምን አይ በቃ ያው እናንተና አመሰግናለሁ ይኸውልሽ ነገ አንቺ ላይ የጀመረ ሰውዬ ነገ ሌሎቹ ጋር መጀመሩ አይቀርም ብዬ ነው ያው እንደዛ ለማድረግ ከፈለጋችሁ እናንተ ያው ስለያዛችሁት ሂዳችሁ ማድረግ የምትችሉትን ማድረግ ትችላላችሁ